ያፌት በፖሊስ ቁጥጥር ስር ዋለ። ሉሊትን ጉዳት አድርሶባት በር ላይ ሲጥላት ያየ ሰው ጠቆመበት። እንዲሁም ደግሞ ጽዮን እሱን ለመጉዳትና እሱን ወንጀሉን ለማውጣት ስለምትፈልግ ከነዛ ሰዎች ጋር ተባብራ ያፌትን እስር ቤት እንዲገባ አደረገችው። ያፌት አሁን እስከ ዛሬ ስራዎቹ በሙሉ በድብቅ ነበሩ። አሁን ግን አንዳንድ ቦታ በሚያደርጋቸው ነገሮች ይፋ ወጥተውበት እንዲሁም ደግሞ ቢኒ ክስ መስርቶበት ነበረ። ያም ሪከርድ ስላለበት አሁን ትልቅ ችግር ውስጥ ገብቷል። በጣም ደስ ይላል። ግን ደግሞ ሉሊት አሁን በጣም ከባድ ህመም ላይ ትገኛለች። ሆስፒታል አስቸጋሪ ሁኔታ ላይ ሆና ትገኛለች። ግን ቢሆንም ሉሊት የስራዋን ነው ያገኘችው። ይህም ሲያንስባት ነው። ጽዮን ለሱ አስባ ሳይሆን ከጎኗ የቆመችው ያፌትን እስር ቤት ገብቶ ማየትና ኤፍራታና ወንድሟ በነፃ ወጥተው ወደ ቀድሞ ህይወታቸው ለመመለስ ትጥራለች። አሁን ከነዛ ያፌት ላይ ጠቆሙት ሰዎች ጋር ሆና ያፌት ሉሊትን ጉዳት እንዳደረሰባት መስክራ እሱ እስር ቤት ገባ። ለሉሊት አስብ አይደለም። ሉሊት አሁን ትሙት ትዳን አይመለከታቸውም። ግን ቢሆንም ደግሞ ብትድን ራሱ የእሷ ጥላትነት አያሳስባቸውም። ቤዛም ኤፍራታም ናታንም የእሷን ጥላትነት ስለሚያውቁ ጠንቅቀው ምንም አታመጣም። እንዳውም የእሷን ህይወት ሲኦል ያረጉባታል እንጂ እነሱን እንደማትጎዳቸው ያውቃሉ። እንግዲህ ሁላቸውም ተባብረው ያፌት እስር ቤት በመግባቱ ኤፍራታ እጅግ ከምንም በላይ ደስተኛ ሆና ትገኛለች። እናም ናታን የኔ ባይሆንም አሁን እነዛ ታግተው የሚሰቃዩ እህቶችን ከጎናቸው ሆናለሁ። ሲቀጥል ደግሞ የናታን ገንዘብ ይመለስለታል። ያፌት ስለሞተ እንዳለ ወይ ልጅ የለው ወይ ቤተሰብ የለው፣ በእኔ ስም ነው የሚዞረው። ስለዚህ ናታንም እውነቱን አውቆ ይቀበላል ገንዘቡን። የኔ ባል ለመሆን ባይችልም ግን ደግሞ የቤተሰቦቻቸውን ቤትና ንብረት በማስመለሴ እድለኛ ነኝ እያለች በደስታ ትፍነቀነቃለች። አይገርምም? አሁን የገኒን ደሌን ምርመራ ለማስመርመር ያፌትን ገንዘብ ጠይቀው ለአንዳንድ ነገሮች መግዛት እፈልጋለሁ ብትልም ግን እሱ ሊሰጣት አልቻለም ነበረ። በሹፌር የምትፈልግበት ቦታ ሂደሽ የምትፈልጊውን ነገር መግዛት ትችያለሽ ብሏት ነበር። አሁን ያፌት እስር ቤት ሲገባላት ወጥቶ ምንም ነገር እንደማያመጣ ወይም ደግሞ መጨረሻው በስብሶ የሚሞተው እስር ቤት እንደሆነ ከወንጀሉ ብዛት ታምናለች። አሁን ገንዘቧ በሙሉ በሷ እጅ እንደሆነም ታምናለች ኤፍራታ። ለገኒ ምርመራ የተጨነቀችውን አሁን እንደፈለገች ብሩን ማንቀሳቀስ፣ ገንዘቡን ማንቀሳቀስ፣ ቤቱን ማንቀሳቀስ፣ የያፌትን ቢዝነስ ማንቀሳቀስ ችላለች። በነፃነት የዲኤንኤ ምርመራን ተመርምራ ገኒ እናቷ እንደሆነችም አወቀች። ገኒ ያፌት በር ጉልት የምትሰራው ለሷ ብላና እሷን ለማየት እንደሆነም ታውቃለች። ገኒ ደግሞ በሰዓቱ እየሮጠች ዳ ልጄ ምነው ከሳሽብኝ አለቻት። እንዴት በዚህ በፀሐይ እዚህ ላይ ትሰራለች በማለት ገኒን ተቆጣች። ገኒም ጠቋቆርሽብኝ ምንነሽ ነው ልጄ ብትላትም አሁን ላወራሽ አልችልም ሌላ ጊዜ ሰው እማገኘዋለኝ ብላ ሄደች። እንግዲህ በሉሊት ሁኔታ ግራ ተጋብተው ነበር ለመጀመሪያ ጊዜ። ግን ቢሆንም ደግሞ ግራ ከመጋባታቸው በላይ አንድ ሰው ለጽዮን ደወለላት። እሱስ ማን ነው? አይገርምም? እንግዲህ የያፌት ያክስቱ ልጅ አቤላ ነው። ጽዮንን ለማጥመድና ጽዮንን የሚረዳ ስለመሰለ አጎቴ ነው ሉሊትን ጉዳት ያደረሰባት በማለት ላከ ሚሴጅ። ከዛም ቀጠለና ሪከርድ ደወለችለት። እንዴት እንደዚህ ትላለህ ስትለውም የምሬን ነው ጽ በማለት ሪከርዱን ቀዳችው። ከዛም ያን ሁሉ ለፖሊስ አመለከተች ጽዮን። አሁን ያፌት እስር ቤት የገባው በምን ምክንያት ነው? ሉሊትን በጎዳበት ምክንያትና እውነተኛ ማስረጃ በየሁሉም ቦታ ስለተገኘ የመጀመሪያው ማስረጃውን ያወጣው ያክስቱ ልጅ ነው።
ሉሊትን እንደዚህ ጉዳት አድርጎ በገንዘብ ምክንያት ተጣልተው የውጭ መጥፎ ወይም ደግሞ ኦሪጂናል ያልሆነ ቢዝነስ ሀሽሽ አምጥታ ሰጥተው ነው እሷን ለማስወገድ የሞከረው። እናም ስለዚህ የአክስቴ ልጅ ያፌት ነው በማለት ነገራት። ይህን ያደረገው አቤል ደግሞ ምንድን ነበረ? አንደኛ ለእሱ አሳልፈው ስለሚሰጡኝ ተስፋ ስለቆረጥኩኝ በቃ የመጣውን መቀበል አለብኝ እና ያፌት እኔ እንደወጋው ስላወቀ እስር ቤት መግባት አለበት። ስለዚህ የእሱን ወንጀል አጋልጬ እሱ እስር ቤት ሲገባ የምፈልገውን ጽዮንን በነፃነት አገኛለሁ ብሎ ስላሰበ መሰከረበት። ወይም ደግሞ ለጽዮን የተሰጠው የተላከው መልእክት ከአቤል ስለነበረ እስር ቤት እንድገባ ተባብረው ገፈተሩት። ያፌት አሁን አንድ ብሎ የእስር ቤትን ኑሮ ጀምሯል። ሲቀጥል እንግዲህ ወደፊት ሁሉም የተመቻቸ ኑሮ ለመኖር ሩጫ ላይ ናቸው። ናታን ኤፍራታ ጠልቷት ወይም ደግሞ አልፈልግም ብሏት ሳይሆን እውነታውን ለማወቅና ያፌትን ለመጣል ነበረ ያራን የቀረባት። የያራ እናት ደግሞ ናታንን እየተከታተሉ ይገኛሉ። ግን ደግሞ ምንም አሁን ቀድሞ ናታን የሚፈልገው ያፌትን በእነሱ በኩል ማጥመር ነበረ። አሁን እርግፍ አድርጎ መተው ይችላል። ምክንያቱም ያፌት ትልቅ ወጥመድ ውስጥ ገብቶለታል ባላሰበውና ባልጠበቀው መንገድ። አሁን እውነት ኤፍራታና ያፌት ገንዘብ እንዳለ በእሷ ስም አደርግልሻለሁ እያላት ነበር። አሁንም ወደፊት ማድረግ ትችላለች ወይ? ሲቀጥል ያፌት እስር ቤት ገባ። ግን ኤፍራታና ናታን አንድ ብለው ህይወታቸውን ይጀምራሉ ወይስ ደግሞ ናታን ወዳና አፍቅራ ፈልጋ ያገባቸው ነው ብሎ ኤፍራታን ዓይንሽን ላፈር ይላታል። ኤፍራታ ግን አሁንም ተስፋ አልቆረጠችም። የኔ ናታን ወደፊት ቀን እንደሚወጣለት ከጥገኝነት ወጥቶ የራሴ የሚለው ንብረት ኖሮት እንዲቀጥል እፈልጋለሁ። እኔን ወደ ህይወቱ አምኖ ባይቀበለኝ እንኳ ግን ደግሞ የራሱ የሆኑ ነገሮችን ከእህቱ ጋር በደስታ እንዲኖሩ እንዳስረክባቸው ፈልጋለሁ ትላለች። ናታን እውነቱን ሲያቅ የተናገራቸው ነገሮች ዋጋ ያስከፍሉታል ወይስ ይቅርታ ብሎ ከኢፉዬ ጋር ህይወቱን ይቀጥላል? እንግዲህ ቤዛ ደግሞ አዲስ ፍቅር ጀምራለች። እሱም ዋናው ከያራ ወንድም ጋር ነው። ያራ ወንድም ብዙ ማያወራቸው በውስጡ አፍኖ የያዛቸው ነገሮች አሉ። እናትየዋ አባቱ ጋር የሚያገናኝ ነገር አለ። አባቱ ማን ነው? የቤዛ አባት ነው ወይስ ደግሞ የናታን አባት? ይሄ ይገርማል። አሁን እዛው ትስርስር ያለ ነገር እንዳለ የሚያስታውቅ ነገር ነው። ያንን የአባቱን ስቃይ እንዴት ሆኖ እንደሞተና እንዴት እንደተሰቃየ መናገር እንዳይችል እናትየዋ እየተከታተለ ታስፈራራዋለች። እንግዲህ ያራ ናታን በሚያወራት በእህቱ ፍቅር ከነፍ ብላ እንዴት እኔ ወንድሜን ቀርቤ ማናገር እፈልጋለሁ ትለዋለች። አናግሪው፣ ምናልባት አባትሽ ከእናትሽ ጋር የሚነካካ ነገር ከሆነስ አላት። ወይም ደግሞ የማያወራቸው የራሱ ምክንያት ሊኖር ይችላል። በሩን ቆልፉ ጸጥ ብሎ የሚኖረው ይላታል። በሩን፣ ቤቱን፣ ክላሱን ይህን ያክል አመት ስንኖር አንድ ቀንም አይተነው አናቅም። በቃ ምንም አይነት ስምሙነት የለንም አለችው። ናታንም ልትረጁ ይገባል፣ አንድ ቀን የሚነግርሽና የሚያዋራሽ ነገር ይኖራል አላት። እኔ ወንድሜን በጣም ወደው በጣም ነው ማከብረው፣ ግን ደግሞ እሱ ለእኔም ሆነ ለማየም ቦታ የለውም ትላለች። እንግዲህ ቤዛና የያራ ወንድም ተደዋውለው እያወሩ እያለ ጽዮን ደግሞ ውጭ ላይ ሆነው ሁላቸውም ቤዛም ስልክ እያወራች እየተንቀሳቀሰች ነበረ። ጽዮን ደግሞ ቁጭ ብላ እየተከታተለች እያለ በስልኳ ድንገተኛውና አስደንጋጩ የሉሊት መውደቅ አስደነገጣት። በሩ ተቆርቁሮ ሉሊትን ወርውረው ሬሳዋን ሲሄዱ ግን ደግሞ እነሱ ሞታለች ብለው ነበር። ሉሊት ግን አልሞተችም። ቤዛና ጽዮን በጩኸትና በሬታ ሲያነሷት ትንሽ ነፍስ ነበራት።
እናም ለራይድ ደውለው ሆስፒታል እንድትሄድ አደረጉ። ሆስፒታል ስትሄድ ሉሊት ዳነች። ያፌት ደግሞ የመጨረሻ እድሉ እስር ቤት የሚገባበትና እንደዛ በጭካኔ እየሰበሰበው ቢዝነስ ሜዳ እንዲቀርና ሜዳ እንዲበተን አደረገ። አሁን የእሱ ተባባሪዎችም እሱ እንዳዘዛቸው እየሄዱ የሰው ሕይወት የሚቀጥፉም እንዲያዙ ኤፍራታ እየተሯሯጠች ትገኛለች። በተለይ ያ ታሪኩ የሚባለው የናታንም ነጻነት ሰው እንዳልገደለ መታወቅ አለበት ወይስ ገሏል እያለች ኤፍራታ ጥረት ላይ ትገኛለች። ቻናሉን ሰብስክራይብ ያደረጋችሁ